ይህንን ልጅ እንዴት ተመለከታችሁት? አዩብ ቡዋዲ እንግዲህ በዛሬ ጨዋታ ላይ በጣም ምርጥ እንቅስቃሴ ሲያደርግ ተመልክተናል። ክለባችንም በክረምት የዝውውር መስኮት ለማስፈረም ከሚፈልጋቸው ተጫዋቾች መካከል አዩብ ቡዋዲ ይገኝበታል። ብራዚል ከሞሮኮ ያደረጉት ጨዋታ እንግዲህ አንድ እኩል በሆነ ውጤት ተለያይቷል። የመጀመሪያ አጋማሽ ላይ ጥሩ እንቅስቃሴዎችን ተመልክተን ነበር። ነገር ግን ሁለተኛ አጋማሽ ላይ በጣም ቦሪንግ የሆነ እግር ኳስ ተመልክተናል ማለት ይቻላል። ሞሮኮዎች ሳይባሪ ጎሉን ሲያስቆጥር፣ ለብራዚል ደግሞ ቪኒሲየስ ጁኒየር ጎሉን ማስቆጠር ችሏል። ብራዚሎች በዛሬ ጨዋታ የሚቀጥሉ ከሆነ ረጅም ርቀት ይሄዳሉ ብሎ ለመናገር ትንሽ የሚከብድ ይመስለኛል። ቢሆንም ግን የመጀመሪያ ጨዋታ ነው። ወደፊት የሚፈጠሩ ነገር አብረን የምንመለከት ይሆናል። ዛሬ ውጤትም ለሞሮኮ በጣም አሪፍ ነው ማለት ይቻላል። ሞሮኮች በዛሬው ጨዋታ ላይ በጣም ምርጥ እንቅስቃሴ ያስመልክተናል። በተለይም የመጀመሪያ አጋማሽ ላይ በተደጋጋሚ ጎሎችን ለማግኘት ሲሞክሩ እየተመለከትናቸው ነበረ። ጥሩ እግር ኳስም ሲጫወቱ ነበረ። ክለባችን ተጫዋች ጋብሪኤል ማጋሌዥን በዛሬ ጨዋታ ላይ 90 ደቂቃ መጫወት ችሏል። ጥሩ እንቅስቃሴ አድርጓል ማለት ይቻላል። አጠቃላይ በዚህኛው ዓለም ዋንጫ ላይ ጥሩ እግር ኳስ እየተመለከትን አይደለም። ወደፊት የሚስተካከል ነገር ይኖራል ብለን እናስባለን። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ለማንኛውም ሁላችሁም ብትረጋጉ ይሻላል። ምንድነው እየመጣችሁ ጭራሽ ለክለባችሁ መመኘት ጀመራችሁ? ዛሬ ነው እንዴ ያያችሁት? እኛ ጥር ጀምረን ከልጁ ጋር ኮንታክት ስናደርግ ነበር። እንደ ክለብም ከሊል ጋር አርሰናል ሲነጋገር ነበር ሀቢቢ እና የቶናሊ ዝውውር ማይሳካለ ከሆነ አርሰናል ፊቱን ወደዚህ ያዞራል። አርሰናል ከሚፈልጋቸው መሀል ሜዳ ተጫዋቾች ውስጥ አንደኛው ነውና ዛሬ መተህ ለክለብ ለምናምን ዛሬ ነው እንዴ ትዝ የሚልህ ልጁን ዛሬ ነው እንዳይየው። የምር ግን በጣም ነው የሚችለው ሀቢቢ አርቴታ። እርግጠኛ ነኝ በቃ ሐሳቡን እንደሚቀይር ዛሬ ማንና ማድሪድም ይፈልገዋል የሚል መረጃ አሁን ወጥቷል። እስኪ እንግዲህ እናያለን ጉዱም። ልጁ ግን በጣም ነው የሚችለው የምር። መድፈኞቹ አርሰናሎች ይሄን ተጫዋች በየትም በኩል ብላችሁ ማስፈረም ነው ያለባችሁ። በፕሪሚየር ሊጉ እንዳየው በጣም የጓጓውለት ተጫዋች ሆኗል። አዩብ ቡዋዲ ምን አይነት አስደናቂ 18 ዓመት ተጫዋች ነው ጋይስ! አይታችሁታል ብስለቱን። ከብራዚል ጋር ሚድፊልዱን ቦስ አደረገው ጋይስ። ኮምፖዠሩ የሚገርም ነው። የእግር ኳስ መረዳቱ፣ መረጋጋቱ፣ ለዛውም በ18 ዓመቱ ለዛውም ደግሞ ጫናው በጣም ከባድ ነው። እንግዲህ ያስቡት በዓለም ዋንጫው ላይ ለሀገሩ ሞሮኮ የመጀመሪያውን ጨዋታ ነበር ማድረግ የቻለው። በጣም አስደናቂ ወጣት ተጫዋች፣ በአውሮፓ በጣም ሬት ከሚደረጉ ወጣት ተጫዋቾች መካከል ዋነኛውና አንደኛው ነው። መድፈኞቹ አርሰናሎችም ከዚህ ተጫዋች ጋር ስሟቸው ተያይዟል። በጫና ውስጥ ያለው በፕሬሸር ውስጥ ያለው መረጋጋት በጣም ይለያል። ዲሲዥን ሜኪንጉ ከእድሜው በላይ ነው። እኔ ምን ብዬ ልግለጸው ጋይስ? ይሄ ተጫዋች በምሽቱ ጨዋታ በጣም ያስገረመኝ ተጫዋች ነው የነበረው። አርሰናሎች ከተጫዋቹ ወኪሎች ጋር ንግግር እያደረጉ ይገኛሉ። ተጫዋቹም ወደ ለንደን ሊመጣ ይችላል የሚሉ አንዳንድ መረጃዎች ባለፉት ቀናትም ስንሰማ ነበረ። የሊሉን አማካይ ለፈረንሳይ ብሔራዊ ቡድን ጥሪ ቀርቦለት ነገር ግን ለወላጆች አገር ለሞሮኮ ነው የምጫወተው በማለት የፈረንሳይን ጥሪ ውድቅ አድርጓል። በጣም የሚገርም ታለንት ሊሆነ ተጫዋች ነው ጋይስ። በሊግ ለሊል አስደናቂ የውድድር ዓመትን ያሳለፈው። ለማንኛውም ስለዚህ ምታተኛ ወጣት ተጫዋች ብቃት ምን ትላላችሁ? ስለ ምሽቱ የብራዚልና የሞሮኮ የአንድ ለአንድ ውጤትስ ምን ሐሳብ አላችሁ? ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የ18 ዓመት ልጅ አዩብ ቡዋዲ ምናምን የሚባለው ስሙ የሞሮኮ ተጫዋች ዛሬ ምን አይነት ፐርፎርማንስ ነው ያሳየው? ከ18 ዓመት ልጅ ያውም በዚህ በትልቁ መድረክ የዓለም ዋንጫ ይህንን ስም እንዳረሱት። ኧረ ማንቼ እንዴት ነው ይህንን ልጅ? አዩብ ቡዋዲ ይሰኛል። የፈረንሳዩ ክለብ የሊል እና የሞሮኮ ብሔራዊ ቡድን የመሃል ሜዳ ስፍራ ተጫዋች ነው። ገና 18 ዓመቱ ነው። በዚህኛው የዝውውር መስኮት ስሙ በተደጋጋሚ ከክለባችን አርሰናል ጋር እየተነሳ ይገኛል። እነ ጉማሬዥ፣ እነ ፓኩዌታ እንዲሁም ደግሞ እነ ካዝሜሮ፣ እነ ፋቢኖ የሚገኙበትን እንግዲህ የብራዚልን የመሃል ሜዳ ቁርጥርጥ አድርጎት ማለት ነው። ለብቻው ነው ሌሊቱን ሲጫወት ያመሻው ማለት ነው። በጣም የሚገርም ታለንት ያለው ልጅ ነው። እንግዲህ ይህ ልጅ ተሳክቶ ወደ አርሰናል የሚመጣ ከሆነ እኔ በምን ቃል ትገልጿለህ ካላችሁኝ ቦለር ነው። በቃ ኳሰኛ ነው። በጣም ኳስ እንችላል። በጀብድ ነው ኳስ የሚጫወተው። በጣም በኮንፊደንስ ኳስ ኮንትሮል ያደርጋል። የሚገርም ልጅ ነው። ይማቻችሁ። በአርሰናል በጥብቅ የሚፈለገው ሞሮኮዊው አዩብ ቡዋዲ ትናንትና ድንቅ የሚባል እንቅስቃሴ ነው ያሳየው። የ18 ዓመቱ የሊል አማካኝ ልዩነት መፍጠር ችሏል። በታዳጊዎች እርከን ለፈረንሳይ ነበር የተጫወተው። ለወላጆቹ ሀገር ሞሮኮ ትናንትና የመጀመሪያ የፉክክር ጨዋታውን ባረገበት ምሽት የብራዚል ጨዋቾችን ኳስ የሚነጥቅበት መንገድ በጫና ውስጥ ኳስ ይዞ የሚጓዝበትና በአንድ አጋጣሚ ደግሞ ከቡድን አጋሮቹ ጋር ኳስ ሲቀባበልበትና አስደናቂ ችሎታውን ሲያሳይበት የነበረው መንገድ ብዙዎችን አስገርሟል። ጋብሪኤል ማጋሌሽ ይሁት እዚህ ጋር ስራውን ሲሰራ ነበር። የመከላከል ስራውን ብቻ ሳይሆን የዝውውር ስራውን እየሰራ ነበር። በአንድ አጋጣሚ ከአዩብ ቡዋዲ ጋር እንግዲህ እንደዚህ ቆሞ ሲያወሩ ተስተውሏል ማለት ነው። ምን ልላችሁ ፈልጌ ነው፣ ምን አባታችሁ ነው የሌላ ክለብ ደጋፊዎች መጣችሁ ስለዚህ ልጅ ስለ ክለባችሁ መመኘት ጀመራችሁ። የአርሰናል ደጋፊ ስለዚህ ልጅ ጃንዋሪ ላይ ነው ገና ማውራት የጀመረው ማለት ነው። እኔ ስለዚህ ልጅ 3 ቪዲዮ ሰርቻለሁ በዝውውር ጉዳይ ምናምን ስለ ልጁ ብቃት
ልጁ የኛ ነው ጨርሰናል መልመለን ሁሉም ነገር አትልፉ ለማለት ያክል ነው። አንድሪያ ቤርታ ፕሊስ ይሄ ልጅ ጀባ በለን እና በ19 ዓመቱ እንዴት ነው የሚችለው? አንድሪያ ቤርታ እንተማመንብሃለን ባንተ። ማን ሞሮኮ እንዴት አባቷ ነው የምትችለው እንዴ? እኔ የሆነ ሰዓት ላይ በቃ የሆነ ስፔን ብሔራዊ ቡድን ነው እየተመለከትኩ ያለሁት እያልኩ ሰወዛገብ ነበረ ነው ብላችሁ እንዴ። ብራዚልን ባታከብራት ኖሮ ማለት ነው 3 ነጥብ ይዛ የመውጣት እድል ነበራት በዚህ ጨዋታ ላይ ማለት ነው። እንግዲህ ተጠባቂው ብራዚል ከሞሮኮ ያደረጉት የግሩፕ ሲ የመጀመሪያ ዙር ጨዋታ 1-1 በሆነ ውጤት ተጠናቋል። ሁለቱም ቡድኖች 1 ነጥብ ተካፍለዋል ማለት ነው። በዚህ ጨዋታ ላይ ሞሮኮች 21ኛው ደቂቃ ላይ በሳይባሪ አማካኝነት አስደናቂ ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር። ከዛ በኋላም እንግዲህ ውጤቱን ለማስጠበቅ ጥረት ሲያደርጉ ነበር። ነገር ግን ወዲያው 32ኛ ደቂቃ ላይ በቪኒ ጁኒየር አማካኝነት በጣም ቆንጆ ጎል ብራዚሎች አስቆጥረው እንግዲህ ጨዋታው 1-1 ሊጠናቀቅ ችሏል። ከዛ በኋላም ሞሮኮች በጨዋታው ላይ እንደ ቡድን ሲከላከሉ የነበረበት መንገድ ለማጥቃትም ካውንተር አታካቸው በጣም ዳይሬክት ነበር። የሚገርም ፍሎው ነበረው። የቡድኑ ቲኪታካ በጣም የሚያምር ነበርና ተመችቶኝ ነበር ለኔ ሞሮኮች በጨዋታው ላይ ማለት ነው። ብራዚልን ያው ብዙም አልጠበቅኳትም ሲጀመር፣ ግን በጠበቅኳት ልክ ያገኘኋት ብሔራዊ ቡድን ይመስለኛል ማለት በቃ ያን ያህል ሻይን ያደርጋሉ ብዬ ከማልጠበቃቸው ብሔራዊ ቡድን መካከል አንዷ ናት ብዬ አስባለሁ። እንዳላት ይሄ ዝና ሳይሆን ያው ካላት ዝና ዝቅ ያለ ጊዜ ላይ ያለች ብሔራዊ ቡድን ናት ብዬ ስለማስብ ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ያ የሞሮኮ 6 ቁጥር አዩብ ባውዲ ነው ምናምን የተባለ ልጅ ማለት ነው እንዴት አባቱ ነው የሚችለው? በስማ ለመላው ዓለም አዩብ ባውዲ ዛሬ ነው ያወቃችሁት። ነገር ግን እኔ ቀድሜ ነበር ያወቅሁትና ከወር በፊት ስለሱ ያወሩትን አንድ እንድታዩት ፈልጋለሁ። ተከታተሉት አንዴ። ይህ ልጅ እንግዲህ የምታውቁት በሊል ቦታ እንግዲህ የሚገርም ሚድፊልደር ቦዋዲ እንግዲህ ከፍራንስ ወርልድ ካፕ እንግዲህ ቲም እንደወጣ ይታወቃል። አልተጠራም ቤሲክሊ እና እሱን አለመጠራቱ ተከትሎ ናሽናሊቲው ሙሉ ለሙሉ ቀይሯል። ለፍራንስ በጣም አሉ ከሚባሉ ምርጥ ሚድፊልደሮች ነበር የተባለው። ነገር ግን እሱ ሞሮኮዎች አሳምነውት እንግዲህ ሙሉ ናሽናል ቲሙን ቀይሮ ለሞሮኮ ራሱ ለዓለም ዋንጫ እንደሚሄድ ተነግሯል። ይህ ልጅ ዓለም ዋንጫ ላይ ተመልከቱት። ድንቅ የሆነ ልጅ ስላየሁት ነው የምነግራችሁ። የሊል ሚድፊልደር ነው። በቃ እኔ ምንም ቃላት የለኝም። ብቻ ፍራንሶች ሚድፊልድ ባጣበት ዘመን ይሄን ልጅ አስቀምጦ መሄዳቸው ራሱ ገርሞኛል። እድልም አለመስጠታቸው ይመቻቸው። ብቻ ስንቀጥል ደግሞ እንደተመለከታችሁት ነው እንግዲህ አዩብ ባውዲ እኔ ቀደም ብዬ ነበር ይሄን ልጅ ያወቅሁት። በጣም ታለንት የሆነ ፕሌየር እንደሆነ እናቅ ነበረ። ፊዚካሊ ዶሚናንት የሆነ ከኳስ ጋር እንዳያችሁት ነው ኤሌጋንሲ ራሱ ያለው ተጫዋች በቃ ፈጽሞ ልዩ የሆነ ሚድፊልደር በተለይ ለዘመኑ አመጣች ለሆነ ሚድፊልደሮች አይነቶች ውስጥ በቃ እንቁ ነው የወጣ ነው። ይሄ ልጅ እንግዲህ ከጉዳት ከምንም ብቻ ከክፉ ነገር ይላቅ እንጂ ትልቅ ቦታ እንደምናየው አልጠራጠርም ብዬ ቀድሜም ስነግራችሁ እንግዲህ አይታችኋል ቪዲዮ ላይ። እና ደግሞ ሌላ ዓለም ዋንጫ ላይ እንግዲህ እንድታያቸው የምፈልጓቸው ተጫዋቾች ከፈለጋችሁ እያንዳንዱ ሀገራት ላይ አንዳንድ ተጫዋች እንድጠራላችሁ የምፈልጉት ካለ ምናልባት እንደሱ አይነት ቪዲዮ እንድሰራላችሁ የምፈልጉ ኮመንት ላይ ማሳውቃችሁ ዳረስ። ቀጣይ እስከነገናኝ ድረስ የዓለም ዋንጫ እንዳልጣችሁ መጫ እንዳይረሳ። ይመቻችሁ።